የከፋይን ቀን የሳኩት በሱ ነው። የከፋይን ቀን ፈገግ ያልኩት በሱ ነው። ሰው ያላመነኝ ጊዜ ያመነኝ፣ ሰው እጁን መዘርጋት ባቃተው ጊዜ እጁን ዘርግቶ የተቀበለኝ የምድረ በዳዬ ነው እሱ። የድህነቴ ልጅነቴ ነው እርሱ። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ ወደ ቪዲዮዎቹ። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደውል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮዎቹ በመጀመሪያ እንግዲህ ከሰሞኑ አቡነ ማትያስ በሻወር ቤት መውደቃቸው ተሰምቷል። እስኪ ደግሞ ስለሳቸው አንዳንድ ቪዲዮዎችን ተመልክተን እንመለስ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸው የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። እንግዲህ ተመልካቾች ቪዲዮቹ እንደተመለከታችሁት አባታችንን ጨርሶ ይማርልን እያለን ኮሜንት ላይ ጻፉ ማድረጋችንን አንርሳው። ወደ ቀጣይ ቪዲዮ ነው። ቀጥል ደግሞ አቡነ ማትያስ የሰጡት መግለጫ አለ፣ እሱን ተመልክተን እንመለስ። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ አራት ልጆቻችን በጥንቃቄ ጉድለት ሕይወታቸው ማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን፣ ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ እኔም ደስ ብሎኛል። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል።
በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ እንግዲህ ተመልካቾች ቪዲዮ እንደተመለከተን ነው እንግዲህ ከሰሞኑ በጥምቀት መሃል ህይወታቸው ያለፉ ሰዎች አሉ። ለእነሱም ጸሎት እያደረገላቸው ነው። እስኪ እሳቸውንም ፈጣሪ ጨርሶ ይማራቸው ያልን ኮሜንት ላይ መጻፋችንን አንርሳ። ወደ ቀጣይ ቪዲዮ በመቀጠል ደግሞ መምህር ዘበነ መልእክት እያስተላለፈ ነበር። እሱን ተመልክተን እንመለስ። ለፈው ኢትዮጵያ ሄጄ ነበረ። ኢትዮጵያ ሄድኩት አንድ ታላቅ አባት ነበሩ እና እሳቸው የሚቀጥለው ከዚህ ሳምንት በኋላ አልኖርም እና ና ብለውኝ ሄድኩት። ከዚህ ሳምንት አላልፍም አሉኝ። በአስቸኳይ ትኬት ቆርጬ በማግስቱ ሄድኩኝ እና እንዳሉት አርብ ቀን አረፉ። እኔ ሐሙስ ጠዋት ደረስኩ። እድሜያቸው 123 ነበር። ግን ገና ብርቱ ነበሩ፣ ጠንካራ ነበሩ። ቀደም የምንለው ጥያቄ የሚፈጠረው እዚህ ጋር ነው። ነፃነት ደግሞ በአርባዎች ውስጥ ነው። እኔ አንድ ያስታውሳለሁ የሰርጉ ዕለት ወጥተው አንድ 30 ዓመት ያህል የሚሆነው ይመስለኛል። ድንገት ሰምታችሁ ነው እንደወጣች ወደ መኪና ልትገባ ስትል ሌላ የሚመጣ መኪና ገይቶ ወዲያውኑ አረፈች። ምንድነው? አልጋ ላይ በዚህ ሰዓት የሚማቅሰው አለ። ነፍስ ሳትወጣ ብዙ ዓመታት ሆስፒታል ውስጥ የተኙ ሰዎች አሉ። ምንድነው የእግዚአብሔር ዓላማው? እነዚህ ነገሮች በጣም ማስተዋል ይገባል። 4 ጥያቄዎች ሁልጊዜ ያነሳለሁ ለቅሶ ቤት። ከዚህ በፊትም ስናገር ሰምታችሁ ይሆናል። የመጀመሪያው ጥያቄ እኔ ማን ነኝ ነው። እኔ ማን ነኝ? it's a question of identity ነው። ማን ነኝ? ፍጡር ነኝ፣ ሰው ነኝ። ሁለተኛው ጥያቄ ከየት መጣሁ ነው። it's a question of origin ነው። ከየት ነው የመጣሁት? ከፈጣሪ ነው የመጣሁት። ሶስተኛው ጥያቄ it's a question of purpose ነው። ምንድነው እዚህ መሰራው የሚለው ነው። እንዴት እንዲህ ሊሆን ቻልኩ የሚለው እዚህ ዓለም ላይ ያለው ነገር ነው። የመጨረሻው ጥያቄ ግን መጨረሻዬ ወዴት ነው ነው የሚለው it's a question of destination። ወዴት ነው መጨረሻዬ? መጨረሻችን እግዚአብሔር ነው። እግዚአብሔር የፈጠረንን አንድ ብርጭቆ ውሃ የሰው ልጅ ማምጣት አይችልም። ይሄ ሁሉ ጥበብ ተነግሮ ይሄ ሁሉ ፈላስፋ ምድር ላይ ሰማይ ወጣው ጥልቅ ገባው እመቃትን ፈለካትን አጠናው የሚለው አንዲት ብርጭቆ ውሃ ማምጣት አይችልም። ተኝቶ እንቅልፉን እያንኮራፋ ይለጥጣል። አቅመ ቢሶች ነን። ከእግዚአብሔር ውጭ ምንም ነገር የለም። እዚህ እግዚአብሔርን ከያዝነው እግዚአብሔር ደግሞ ዝም ብሎ በራሳችሁ አይምሮ ትንሽ አታድርጉት። እንዲህ አድርጌያለሁ ይቀጣኛል፣ በዚህ ጋር ይቀስፈኛል። እንደሱ አይደለም። እግዚአብሔር ከአስፈሪነቱ ይልቅ መሐሪነቱን በልባችሁ ውስጥ ሳሉት። ደግነቱን እዩት። እንደኔና እንደናንተ ኃጢአት ቢሆን ዛሬ ፀሐይ ትወጣለች እንዴ? ዛሬ ይነጋል ይመሻል እንዴ? ደግ እግዚአብሔር ስለሆነ እንጂ የእግዚአብሔር ገንዘቦች ናችሁ። እግዚአብሔር ገንዘቡን ወደ ራሱ ነው የሚከተው። ሁሌ ላለው ከኪሳችሁ 100 ብር ወድቆ ጭቃ ቢነካ ትቶ የምትሄዱ ብዬ አንድም ሰው እስከዛሬ ያላገኘውም ትቶ የሚሄድ ማትቶ ይሄዳል። ገንዘቡ ነው። ጭቃውን ጠርጎ ክትት ነው። ኃጢአት በደል ቢነካችሁ ርኩሰት ቢነካችሁ ብትቆሽሹበት ሕጽበኒ ወአንጻኒ ማጥያቴ እጠበኝ አንጻኝ ከበረዶ ይልቅ ነጭ ሆነልሃለሁ ይላል ልበ አምላክ ዳዊት። እንደዛ እያጠበ ገንዘቡ ስለሆናችሁ ወደ እግዚአብሔር መንግስት ያገባራል። ነፃነት ነው። በመቀጠል ደግሞ ሰመረ ባሪያው ስለ ሐሰተኛ ነቢያቶች የተናገረ ነበር። እስኪ እሱ ንግግር ተመልክተን እንመለስ። ሰለብሬት እናደርጋለን። ሃፒ በርዝዴይ አሜን ነው። ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ለጂሰስ፣ ሃፒ በርዝዴይ ሃሌሉያ። ከላይ እንደሰማችሁት እንግዲህ ሃፒ በርዝዴይ ቱ ጂሰስ ማለት ሃፒ በርዝዴይ ዲር ጂሰስ፣ አሁን የሰማችሁት ሃፒ በርዝዴይ ቱ ጂሰስ የሚለው እንግዲህ በሜሪ ክሪስማስ በዓለም ላይ የሚባል የሚከበር የሚዘመር እውነት ነው። ለምን እኔ ስለው
ሮንግ እንደሆነ ስተት እንደሆነ ሊገባኝ አይችልም። ቀንተን በነገራችን ላይ ከወንጌል አማኞች ላሉ ሰዎች መልስ የመስጠት ግዴታ የለብኝም። ነገር ግን በክርስቶስ ኢየሱስ የምታምኑ የወንጌል አማኞች በተለየ ሁኔታ አንደኛ የማንንም ስም አላነሳው፣ እማነሳው ሐሳብ ነው። ሐሳብ አነሳለሁ። አንደኛ ሲጀመር የሥነ መለኮት ተማሪም ነኝ። ከዛ ሲቀጥል ደግሞ በወንጌል ላይ መቀለር ሰውም አይደለሁም። እስከዛሬ በገጠመኝ የአገልግሎት ቆይታዬ አንድም ሰው እንደ እግዚአብሔር ቃል የሞገተኝ ሰው አልገጠመኝም። ስተት አይደለም። የማንንም ብሔር አልነካውም፣ የማንንም ሃይማኖት አልነካውም። የማንንም ስም ጠርቼ እስከዛሬ ድረስ የተናገርኩት ነገር የለም። ይቅርታ ልል አልመጣሁም፣ ልልም አልችልም። ሃፒ በርዴይ ቱ ጂሰስ እኔ አይደለም የጀመርኩት፣ አለቀ። እኔ ስለው ሐሰት ስተት የሚሆንበት ከዛ ውጪ ማረን ቤተክርስቲያን ወዴት የምትሄድ ነች? ሌላ እልፍ ነገር የምታነሱት ምን ተፈጥሮ ነው? ምን ተፈጥሮ ነው የሚለውማ በጣም ከባድ ጥያቄ አይደለም። በነገራችን ላይ ለመመለስ ያህል ከሁሉም በቅድሚያ የምናገረው ነገር ቅሌትን ለመሸፈን መሰበር ዝቅ ማለት ይቅርታ ማለት ነው መድኃኒቱ። ቅሌትን ለመሸፈን ድንቁርና መድኃኒት አይሆንም፣ መመጻደቅም መድኃኒት አይሆንም፣ የማያውቁትን ቃል መነፍለፍ መድኃኒት አይሆንም። ይሄን እንደ ጀነራል ፕሪንሲፕል እንያዘውና እንቀጥል። ጎጠኝነቱን ቶ የወንጌል አማኞች ነው እንጂ ሌላው ሰው ማስረዳት የለብኝም ምናምን የሚለው ሳይድ መያዙንና ወንጌል አማኞች መወተፍን ቶ ማንም ሰው በክርስቶስ የሚያምን ሰው ክርስቲያን ይባላል። ሶ ኖርማሊ የክርስቶስን አዳኝነት የክርስቶስን አምላክነት የማያምን ሰው ክርስቲያን ሊባል ስለማይችል ያወራኸውም ስለ ክርስቶስ ስለሆነ ሁሉንም በክርስትና ስር ያሉ ሰዎችን ክርስቶስን የሚያምኑ ሰዎችን ይመለከታል ጉዳዩ። በጣም የሚያሳዝነው ነገር እንደ አንድ አስተማሪ እንዳልከው በሚዲያ እንደሚያገለግልና እንደምናምን ሰው ወንጌልን መጽሐፍ ቅዱስን መረዳትን ምናምንን ተጠቅመ መከራከርና ሐሳብ ማቅረብ ሲገባ የሆሊውድ ፊልም ቅንጫቢና አንድ የሆነ ሰው ዩቲዩብ ላይ ገጣጥሞ የሰራውን የሕፃናት መዝሙር እንደ ሶርስ ተጠቅመ እሱን እንደ ገሃዳዊ እውነት አድርገህ አያችሁ እነሱ ሲያረጉ ምናምን ብሎ ማለት አሳፋሪ ነው። ከራስ አእምሮና ከራስ መቀባት ብቁ ሰው ነኝ ትለለ አምባሳደር ብለሃል መሰለኝ ስምን አምባሳደር አሸናፊ ቢያንስ ለነገሩ በዚህ ጥሩ አድርገሃል። እነዚህ ክርስቶስ በነፃ ሞቶልል እያለ ስለሱ ለማስተማር ገንዘብ ከሚቀበሉን ሐዋርያና ምናምን ትሻላለህ አንተ። አምባሳደር ነህ፣ ምድራዊ ሹመት ነው። ፊት አውራሪ፣ አምባሳደር፣ ሚኒስተር፣ ዲፕሎማት፣ መምሪያ ኃላፊ፣ አስተዳዳሪ፣ ባሻ፣ ሻለቃ ባሻ ምናምን ነው። ሶ ይሁንልህ በምድራዊ ሹመት ጊዜርን አገለግላለሁ ምናምን ነው። እዛ ውስጥ አልገባ። ወደ ጉዳዩ ስንገባ ይሄንን ካየህ አይቀር ሌሎች ነገሮችን አብረህ ብታገላብጥ ስለ ሃፒ በርዝዴይ ጉግል ማድረግ ትችላለህ። የምታነብ አይመስለኝም። ጉግል ግን ማድረግ ትችላለህ። ይሄን የምናገረው እንደማንኛውም የሃይማኖት ተከታይ አይደለም። ብዙ ሰዎች እንደዚህ አይነት ነገር ስናገር እናንተ ኦርቶዶክስ፣ እናንተ ካቶሊኮች የትኛውንም አልወክልም በዚህ ሴንስ እንዳው እውነትንና ትክክለኛ ሎጂክን ምክንያታዊነትን እንደ ክርስቲያን ካልክ ደግሞ ክርስቲያን ነኝ። የትኛውም ሴክት ውስጥ ነው፣ አንደር ኦርቶዶክስ ነው፣ አንደር ካቶሊክ ነው፣ አንደር ጆቫ ዊትነስ ነው፣ አንደር ባፕቲስት ነው፣ አንደር ሉተራን ነው። ክርስቲያን ነኝ። በወንጌል ሁሉም ክርስቲያን በወንጌል ያምናል። አትመጻደቅ። አንተ ብቻ አይደለም በወንጌል ብታምነው። በነገራችን ላይ የወንጌል አማኞች ብለህ ሳይድ ማስያዝ ምንም ፖይንት የለውም። አማኝ ነኝ እኔ በወንጌል የምታወራው ክርስቶስ እኔንም የሚወክለኝ ክርስቶስ እኔም አዳኝ የምለው ክርስቶስ ነው። ምንም ተአምር ክርክር ያለው አይደለም። ለሁሉም ክርስትና ስር ላለ እምነት በሙሉ ክርስቶስ ያለው ዋጋ ይሄ ነው። ሰውኛውን ነገር ስናነሳ ልደት የሰው ልጅ በዓል ነው። በሰዎችና በእግዚአብሔር መሃል ያለው የስታተስ ልዩነት አለን። እንኳን ብሱ ቀርቶ ጋሼ የምንለው ጎረቤትም አለ። ለጋሼ የሚመጥነውን አካባበር ነው እንጂ የምታደርግለት ጋሼን እንደወለድካት ሕፃን ልጅ ወይ እንደ ጎረቤት ልጅ እንደ ወንድም ልጅ ሃፒ በርዝዴይ ቱ ብለህ 1 ኪሎ ኬክ ጠፍጥፋ አትቆርስለትም። አክብሮት አለው። ከእግዚአብሔር ጋር የፈለገ ያህል ብንቀራረብ አባትን በቀለ ከሆነ በቅሻ ምናምን ቢቢ ዱቦ አትለውም። አባትን አባት ነው። የሆነ ስታተስ አለ ማለት ነው። ከሱ የሚቀርብ ሰው እኮ የለም። ክርስቶስ በጣም እንደ አባታችን ስለሚቀርብ ነው ልትለኝ እንደምትችል ስለማቅ ነው። ይሄን ምለ በጣም ጄንዊንሊ አእምሮ የሚሰራ ከሆነ ብታዳምጠኝ ጥሩ። ክርስትና የሚያገናኘን ክርስቶስ የኛው ሆኖ አባታችን ሆኖ ምድር ላይ በስጋም ሳለ ከኛ ማለት ነው ቢሆን የምናከብረው ርቀት ግን አለው። በነገራችን ላይ ይሄ አጉል ዝም አትሳፈጥ። ልደት የሚከበረው ለሰዎች መነሻቸው ህይወትህ የተጀመረበት ቀን ነው። ልደት ሴሌብሬት የምታደርገው ክርስቶስ ህይወቱ የተጀመረበት ቀን አይደለም የምናከብረው እኛ። ክርስቶስ ከዛም በፊት ከዓለምም በፊት ነበረ። የዛን ቀን የመጣ ግለሰብ አይደለም ክርስቶስ። ስለዚህ ለጓደኛ እንደምታከብረው ለኢንቲሜት ጓደኞች በጣም አሪፍ ሰው ስለሆነ ልደቱና ክብርለት ብለህ እንደምታከብረው ቶርታ እየቆረስክና ሃፒ በርዝዴይ ቱ እያልክ አታከብርም። ምንድነው እውቀታችሁ? አስተማሪ አምባሳደር ምናምን ስትባሉ ሃሌሉያ የሚል ድምፅ ማወፈር ብቻ እኮ ቅዱስ አያደርግም። ከድምፅ ያለፈ እውቀት ያላችሁ አይመስለኝም አንዳንዶቻችሁ። የክርስቶስን ልደት ማክበር ማለት ክርስቶስ ወደዚህ ምድር ስጋ ለብሶ የመጣበትን ቀን ነው። ኢንካርኔት ያደረገበትን ቀን ነው። ሰው አይደለም።
እንደ ሰው ስጋ ለብሶ ከመጣ መለኮት ነው ክርስቶስ በምስጋና ያኔ የከፈለልን ዋጋ ለዛ ዋጋ እንኳን መጣልን አንተ መተህ እንደዚህ ያረክልን በሚል ምስጋናችንን የምንሰጥበት የምንጸልይበት ለተደረገልን ነገር የምናመሰግንበት ቀን ነው። ሃፒ በርዝዴይ ቱ ዩ ለገርል ፍሬንድ ነው የምታከብርላት እንደዛ ብለህ እንኳን ክርስቶስ አይደለም የእንግሊዝ ንግስት ልደቷ ሲከበር ንግስት ስለሆነች ፍጡርም ሆና የእንግሊዝን ህዝብና የኮመንዌልዝን ህዝብ ስለምትወክል ትልቅ ስለሆነች ሃፒ በርዝዴይ ቱ ኤልሳቤጥ ተብሎ ኬክ አይቆረጥ ነውር ነው። 41 መድፍ ተተኩሶ በስሟ ሌላ ነገር ተደርጎ ምናምን ነው የምትከበረው። ንግስት ነች፣ ተራ ሰው አይደለችም። ክርስቶስ ከዛ በላይ ነው። ማገናዝ ደግሞ ማንም አልሞገተኝም ትላለህ። ከማን ጋር ነው የምትውለው? ዘሊስት ኬጂ ከሚማሩ ልጆች ጋር ብትውል ራሱ ይሄንን ሊነግሩ ይችላሉ። ከሰው ጋር አትውልም ብቻ ነው የምትውለው ማለት ነው። በምክንያት ማንም አልሞገተኝም። ከዚህ በላይ ምን ምክንያት ይሰጣል? ክርስቶስ ሰመረ ባሪያው እንግዲህ ብዙ ጊዜ የሚታወቀው ሀሳብና አስተያየት በመስጠት ነው። እስኪ እናንተ ሲን ጉዳይ እንዴት አያችሁት? ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ በመቀጠል እንግዲህ አንዳንድ ኦርቶዶክሳዊ ትምህርቶችን ሰምተን እንመለስ። ወደ ቪዲዮቹ ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ሰው ይወል ምን ይላል መሰለህ? ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። ባህረ ጥምቀት ውስጥ ሊያድር ነው። ጎንደር ውስጥ ካሉ ሊቃውንት ቃለ እግዚአብሔር ሊጠይቅ ነው። ጎንደር ውስጥ ካሉ አበው መነኮሳት፣ ጳጳሳት ወይ ደግሞ ካህናት ወይ መምህራን ቡራኬ ሊቀበል ነው። ኦርቶዶክሳዊ ጎንደርማ በጥምቀት ነው የሚለው አይደለም። አስረሽ ምቺው ለማለት ለጭፈራ ነው። እዚህ ላይ ግን በደንብ መረዳት ያለብን ነገር ምንድነው? ጨፋሪውም አስጨፋሪውም በዓለም ውስጥ ያለው የጭፈራው አውድ አለ አይደል? መድረኩ ሰልክቷቸዋል። እዛ ያለው በዓለማዊ መድረክ በዓለማዊ ስፍራ ያለው ይሄ ስቴጁ ሰልክቷቸው ቤተክርስቲያን ሰፊ አይደለ? አውዱ እያለማመዱ ነው ማለት ነው። በዚሁ ከቀጠለ እኮ ቤተክርስቲያን ውስጥ ጭፈራ ተጀምሯል። ግቢ ውስጥ የባለ ጥምቀት የተለመደ ነው። ዘፋኞች ዘፈን ሲያዘጋጁ ኮንሰርት ብለው መስቀል አደባባይ ይጠራሉ። ወደፊት የዘፈን ፕሮግራም ኮንሰርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስለምናዘጋጅ መታችሁ እንድትሳተፉ ማለቱ አይቀርም። እንዲያው መጠለያው ጋር ቢሆን ይሻላል። እንዲያው አግባብ ባይሆን ፊት ለፊት ታቦቱ የሚወጣበት በርጋ ስታስበው ይሄ ስታስበው በክርስቶስ ቤተክርስቲያን አስብ። መላእክት እንደ ሻሽ ነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ባሉበት ብዙ ምዕመናን እንባቸው በሚያነቡበት ብዙ ምዕመናን ጸሎታቸውን ወደ እግዚአብሔር በሚያቀርቡበት እንባቸውን በሚያብሱበት እግዚአብሔር ስሙ በሚጠራበት በተቀደሰ ስፍራ አስረሽ ምቺው ይላሉ። ለዛ ነው በማቴዎስ ወንጌል ምዕራፍ 24 ላይ ወእም ከመርኢክሙ ትዕምርተ ርኩስ ውስተ መካን ቅዱስ ዘያነብብ ለይለቡ በተቀደሰው ቦታ በቤተ መቅደሱ የረከሰ ነገር ስታዩ አለ አንባቢው ያስተውል አለ ጌታ። አሁን የምናስተውልበት ሰዓት ነው ማለት ነው። የምናስተውልበት ሰዓት ነው። ምናልባት እያንዳንዱ ህብረተሰብ እያንዳንዱ አካባቢ የራሱ ባህል ይኖረዋል። እያንዳንዱ ባህል አለ። ባህሉን ግን ከቤተ ክርስቲያኑ ውጭ ያድርገው። የሚጠቅመውንም የማይጠቅመውንም ነገር ለሰውም የማይመች ለእግዚአብሔር የማይመች የራሱ ብቻ ፍላጎት ስለሆነ ይዞ መጥቶ ቤተ ክርስቲያኑ ስላድርግ ማለት አይቻልም። ምክንያቱም ቤተ ክርስቲያን ተሰርታ አልቃለች። መጠበቅ ነው ያለውን ማለት። በጣም ግን እርግጠኛ ሆኜ ግን የምነግርህ በዚሁ ከቀጠልን ዘፋኞች ዘፈን ሲያወጡ መስቀል አደባባይ መጥራት ያቆማሉ። ኮንሰርት ስቴጁ የሚያምር እንደ ቦሌ መድኃኔዓለም ያለውን ስቴጅ የሚያምር መርጠው ኑና ዘፈናችንን ስሙ ለማለታቸው አይቀርም። ለምን አየን? ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ማን ተናገራቸው? ለምንድን ነው ቤተ ክርስቲያን ውስጥ የሚጨፈረው ተብለው ሲነገሩ የሚከላከሉ ሰዎች አሉ። መምህራን የሚመስሉ ካህናት መነኮሳት የሚመስሉ አሉ። ይሄ እኮ የባህል ነው። ይሄ የለም። እንደዚህ አይነት ትምህርት የለም። በዚሁ አጋጣሚ ግን ጎንደር ጥምቀትማ በጎንደር ብለው ታቦታትን ለመሸኘት ሊቃውንትን ለማግኘት ገዳማትን እጅ ለመንሳት ከአባቶች ቡራኬ ለመቀበል ስጋው ደሙ ለመቀበል አድባራቱን ለመጎብኘት የሚሄዱ ደግሞ በጣም ጥቂት ሰዎች ደግሞ አሉ። እነሱን ደግሞ እናመሰግናለን። እንግዲህ ተመልካቾች እንደተመለከትናቸው ናቸው ቪዲዮቹን። ከቪዲዮቹ ትልቅ ትምህርት እንዳገኘንባቸው አልጠራጠርም። ወደ ቀጣይ ቪዲዮ እንመለስ። እንግዲህ ተመልካቾች በመቀጠል ደግሞ አርቲስት ነጻነት ወርቅነህ ህይወቱ እንዳለፈ እናውቃለን። እስኪ ደግሞ ስለሱ አንዳንድ እንደ ኦርቶዶክስ ተዋህዶ ልጅነት እንዲሁም መጽሐፈ ሲራክ እንዳስተማረን ልጄ ሆይ ለሞተ ሰው አልቅስለት፣ እዘንለትም፣ ራስህንም አሳዝን፣ እንደ ስርዓቱም መታሰቢያ አድርግለት። ያገለገለን ሰው ሞት ቸል አትበል፣ የሐዘን መዝሙርም ዘምርለት ብሎ እንዳስተማረን በሙሉ ፈቃደኝነትና ወንድማዊነት የተዘጋጀ ፕሮግራም ነው። ይህ መታሰቢያ ፕሮግራም ከሀገራችን ርቀን
ወጥተን ጓደኞቻችን የምንወዳቸው ሌፍትና ራይት በየቀኑ ሲለዩን በሞት ስናጣቸው ሀዘናችንን እርማችንን ማውጣት ላልቻልነውና ለማንችለው የማስታወሻ ምሽት እንዲሆንም ጭምር ነው። ወንድማችን ነፂ ተበሳጭተን ስላዝናናህን፣ ተናደን ስላሳከን፣ ደብሮንና ተከፍተን ስላስረሳህን ነፃነት ሲባል ሳቅና ጨዋታን እንድናስብና ለጥበቡ ዓለም ለከፈልከው ዋጋ ሁሉ እናመሰግናለን፣ እንዘክራለን። ቀሪ ቤተሰቦችህና ልጆችህን ፈጣሪ ያሳድግልህ። እኛንም ያዘነውን በጠቅላላ ኢትዮጵያዊ በሙሉ ፈጣሪ መጽናናትን ይስጥልን፣ ከዳግም ሐዘን ይጠብቀን። አገኘ፣ ሆነለት፣ ተሳካላት የሚል ዜማ ብቻ እንድንሰማ ይርዳን። በዓላት ቀናትን እየጠበቀ የምንወደውን ከሚነጥቀን የሞት ጥላ የጌታችን እናት እናታችን ቅድስት ድንግል ማርያም በኪዳኗ ተጠብቀን። ነፃነት ወርቅ ነህ፣ እውነትም ወርቅ ነበርክ። ነፍስ ይማር። አመሰግናለሁ። አባቶች ብዙ ነገር እየተናገሩና የህሊና ጸሎት እያደረጉለት ይገኛል። እስኪ ደግሞ እነሱን ተመልክተን እንመለስ። ስለ ነፃነት ያየነው ቪዲዮዎች ይመስላሉ። ፈጣሪ ነፍሱን ይማርልን እንላለን። እኛም ፓትርያርኩ ሊቀየሩ ነው። ፓትርያርኩን ሊቀይሩብን ነው። ፓትርያርክ ሊመረጥ ነው። ፓትርያርክ ሊተካ ነው። ከየት አመጣው መረጃውን? ከጠቅላይ ቤተ ክህነት ጽሕፈት ቤት ነው? ከቤተ ክህነት ነው? ይሄን መረጃ ከየት ነው ካላችሁኝ፣ እነዚህ መረጃዎች አገጣጥሜ ነው የምነግራችሁ። ይሄንን ልጅ ስሙት መጀመሪያ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለሕመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። ዛሀበሻ ሄኖክን አቡነ ማትያስ ንዋያተ ቅድሳት ዘርፈው በቦሌ ኤርፖርት ሊጠፉ ሲሉ የቦሌ ኤርፖርት ደህንነቶች በቁጥጥር ስር አዋላቸው ብሎ የነገረን የመጀመሪያው ዘጋቢ ነው። ዛሬ ደግሞ የጠቅላይ ቤተ ክህነት ውስጥ የውስጥ ምንጮች ለዛሀበሻው ሄኖክ የአባታችን ጤንነት ያሳስበናል ብለው ችግሮቹን ከነ አወዳደቃቸው ከነ ሁኔታቸው እየነገሩት ነው። እሱ እያወራን ያለው እውነት የብፁዕ አባታችንን መረጃ መስማት የሚጠበቅብን ከዛሀበሻ ነው። ዘረፉ፣ ሰረቁ፣ ፖሊስ ያዛቸው፣ ከቤተ ክርስቲያን ንዋያተ ቅድሳት ሊሰርቁ ነው ብሎ ከዘገበልን ሚዲያ እኔም ፖለቲካ ፕሮግራም በምሰራ ሰዓት ላይ በወቅቱ እንዲህ አይነት ዘገባ ሲዘገብ ያመመኝን ህመም አውቀዋል።
ስለገዛ አባታችሁ ሌብነት፣ ስለገዛ አባታችሁ ስርቆሽ፣ ስለገዛ አባታችሁ ኃጢአትና በደል ከምረው ውሸት ተፈብርኮ ተሰብስቦ ሲሰራባችሁ እንዴት እንደሚያማችሁ ለገዛ አባታችሁ አጠገባችሁ ላሉ ይሰማችሁ። የገዛ አባታችሁን በደል ለኔ ዛሬ ሌላችሁ የመጣው ቪዲዮዎች እነዚህ ይመስላሉ። ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ ባሪክ እንደምንገናኝ ተስፋ አደርጋለሁ። ስላዳመጣችሁ አመሰግናለሁ።